ገሽ አንቺ ጋር የመጣሁት አንድ እኔ አንቺ ቤት ስገባ የነበረውን ነገር ታውቂዋለሽ አይደል? ህይወቴ ሲልል ነበር። ልጆቼ ተሰድበው ልጆቼን የተሳደበች ሴት ምናምን ተብሎ አለቀ። እግዚአብሔር ደግሞ ታላቅ ነው። ትናንት አንቺ ቤት ገብታ አየዋትና ለምን ገባች? አንቺ ልጆቻችንን አልሰደብሽም? እኔ እኮ ልጆቹን አልሰደብኩም። ኖ ልነግርሽ የፈለግኩት ለምን ገባች የሚለውን ነው። አለቅ። አሁን አንቺ ቤት የመጣሁት አንድ መልዕክት ላስተላልፍ ነው። መልዕክቱ ምን ነው ታውቂያለሽ? እኔ ልጆቼን አልረዳም አይደል? ዲስ አሜሪካ የፈለግሽውን ማድረግ የምችበት ሀገር ነው። አሁን እዚህ ጋር መጥቼ እሷ እንዲነች ምናምን የሪከርደር ምናምን እንትን የምትሆኝ ግን እየሰማሽ ከሆነ ካልሰማሽም እየተቀረጸ ከሆነ የምነግርሽ ዲስ አሜሪካ ያልከፈልኩት ካለ እከፍለዋለሁ። ጉሄድ በቃ የመጨረሻው ደረጃ ደርሰናል አይደል? %100 ልክ አለኝ። እንዲያረገች ምናምን አይደለም። በቃ የሰው ልጅ አዴ ነው የሚማረው። ይበቃል። በቃ አሁን እንደፈለገች ታወራ። እኔ ራሱ እያዳመጥኩ ማለት ነው። እኔ ራሴ ማለት ስለ እኔ ነው የምታወራው ብዬ አዳምጠዋለሁ። ግን ይመቻት። በቃ እኔ ጥፋተኛ ነኝ። በቃ ያው 100% አምኛለሁ። ግን አይደለም አሜሪካ ላይ ኢትዮጵያ ላይ ሄደሽ ራሱ የሚከበርበት ሴት ልጅ ብትከበርበት አገር ነው ያለን። ስለዚህ ከዚህ በኋላ ያው 100% የምነግርሽ እኔና እሷ ከተገናኘን እሷን ጥፋተኛ ማለት ነው። ዳስቲ ታለቀ። በቃ ከተገናኘን ማለት እኔ አሁን ማለት ነው እኔ አሁን ጆኒ ከሴት ጋር ተኝቷል እንደዚህ ሆነ ምናምን እኔ ሴት እመርጣለሁ። ማርያምን እንደሷ ባይን የሚሞላ ሰው የለም። ግን እንደዚህ አደረገ እንደዚህ ሆነ ምናምን አለቀ በቃ። እኔ አሁን ምንም አይደለም በቃ ጥፋተኛ ነኝ ምናምን። ከዚህ በኋላ ግን ምንድን ባለው ማለት በፍርድ ቤት ካልሄደች እሷን አንጥፋተኛ። ግን ከአሁን በፊት ሰፖርት አደረግ ነበር ጆን የእውነት። አሁን ይኸውልሽ ሄሉዬ እንደዚህ አሁን ዲቴል ምናምን አልነግርሽ። ከዚህ በፊት አውርቼው አውቃለሁ ምናምን። አሁን እሱን አይደለም የምልሽ። ከዚህ በኋላ ግን ቆረጠች አይደል ጆኒን እንዳታገኘው በቃ አለቅ። የመጣሁት ማለት በምክንያት ነው። ምክንያቱም ቀኑ ሙሉ አወራችበት። በቃ አሁን እኔ ስለሷ እንደዚህ እኔ አሁን 1001 ምክንያት አለ ባወራው። ከዛ እሷም እንደዚህ አልፈልግም በቃ ልጆች አሉን ተከባብረን ምን ብለን አልፈነዋል። በቃ አሁን ዛሬ ቀኑ ሙሉ አወራችበት አይደል? እኔ አልፈልግም አሁን ስለሷ እንደዚህ ገብቼ ምናምን ብታወሪው ምንም አውራሽን እያለቀሰች ስለነበረ ሰው እንደ ሴትነት አንተን ጤፋት አድርጎ ለእሷ እያዘነ ጀምሯል። በቃ ይዘርላት በቃ ይኸውልሽ በቃ እግዚአብሔር እኮ እንትን አለው አይደል? በቃ ለእኔም የስራዬን ለእሷም የስራዋ በቃ አለቀ። እኔ የምለው ግን ከዚህ በኋላ ኪድዬን ነው የምነግርሽ። ካልከሰሰችኝ የሆነ ነገር ካላረገች የእሷ ነው ሪስፖንሲቢሊቲ። እኔ አሁን እንደዚህ ነው ብዬ ስለሷ እንደዚህ ምክንያት ምናምን አልሰጥም። በቃ አለቀ። አንድ ነገር ስለሷ አይደለም ስለ ራስህ አንተ የተለየ ነገር አደረግ። ስለ ራስህ አውራ። እሷን ተው፣ ችግር የለም።
ይኸውልሽ በቃ አንድ እንትናት አሴ ሃፒ በርዝዴይ ብዬ የራሴ ነገር እናያሳየሁ እንጂ ሌላ ምንም እኮ አይደለም። በህይወቷ ማለት ነው ማርያምን ነው የምነግርሽ፣ እንደ እኔ የሚታዘዛት ሪላክስ አድርጋ የምትኖርበት ሰው የለም። ኢትዮጵያ ሄዳ ማለት ነው የፈለገችውን ነገር አድርጋ አግብታ ቀለበት አድርጋ ስትመጣ ጆኒ ደብረዋል እኮ ማንም ሰው አላለም። አንድ ሰው ያለ ቀለበት አድርጌ ምናምን ብላ ስትል ጆኒ ደብረዋል አለ አንድ ሰው አላለም። ግን እኔ እንደዛም አላልኩም። የፈለገችውን ነገር ታድርግ። አሁንም የምነግርሽ እንደዚህ ስለ እሷ እንትን ማውራትም አልፈልግም፣ ግን ጥሩ መንገድ ከፍታለች። ከአዲስ አበባ ሲመጣ እንትን ይጠብቀዋል። እውነትም እመቤቴ ማርያም ኪዳነ ምሕረት እውነትም በደንብ እኔ ክፉ ከሆንኩኝ የስራዬን ይስጠኝ። በቃ እንደ አንቺ ስለ አንድ ሰው እኮ 4 ሰዓት 5 ሰዓት 6 ሰዓት ሳታቋርጪ ታወሪያለሽ። እኔ እኮ ሰው ነኝ። ባጠፋስ የልጆቿ አባት ነኝ እኮ እንዴ። ማን ነው አሁን? አንቺ ነሽ? ማን ነው እንደዚህ ጀጅ የሚያደርገኝ? ባጠፋስ አባቷን አውቀዋለሁ፣ እናቷን አውቃታለሁ፣ ወንድሞቿን አውቃታለሁ። ነው ተው ብለሽ ማስመከር ነው ወይስ ወጥተሽ ስላወራሽ ወይ ደግሞ እንደዚህ? ማነው ጀጅ የሚያደርገኝ? እናቴ የወለደችው እኔ ባይዘወይ ማለት ማንንም አልፈራም። ዛሬ ሰው ይሰድበኛል እንጂ ነገ ምንም ማንም ምን አያደርገኝ። ዛሬ ይሰድብሻል፣ ከ2 3 ቀን በኋላ እኮ ይረሳዋል። እንደ አንቺ እኮ በትዳር ስትኖሪ እኮ 2 3 ቀን ጀጅ ትደረጊያለሽ አይደለም? ቤትሽ አሁን ስትኖሪ በቃ ባልሽ የሆነ ነገር ብታጠፊ 1 2 ቀን ትጣያለሽ ምናምን። ያን ያህል እኮ እንደዚህ እኮ አጥፍቼ አይደለም። ኪዳነ ምሕረትም ሰው ነኝ፣ አጠፋለሁ። አላጠፋውም እኮ አላልኩም፣ ግን በኢየሱስ ለሁሉም እግዚአብሔር እንትን አለው፣ ቀን አለው። አሁንም እንደዚህ ልልሽ የፈለግኩት ምክንያት የሚያስማማችሁ ነጥብ አይበዛም? ጆ እውነት ከተናገር ማለት ከዚህ ከእንትኑ ከወጣ የሚያስማማችሁ ነገር ምን ያህል ነው? እስቲ ዝም ብለህ ቆም ብለህ አስበና ይሄ አትበል። ምን ያህል ነው? እስቲ በፐርሰንት አስቀምጥ። አሁን እኮ ምን መሰለሽ፣ እኔ አሁን ጎንደር ነበርኩኝ ዛሬ። ልክ ከአዲስ አበባ መጣሁ፣ በነጋታው ጎንደር ነው የሄድኩት። የጎንደር ሕዝብ ፍቅር ነው፣ እግዚአብሔርን በጣም የተንከባከበኝ። በምን ተንከባከበኝ ብትይ ማለት ነው በሷ ማለት ነው። አያውቀኝም፣ ማንም አያውቀኝም። እኔ በቃ የማሜ ባል ብለው እያንዳንዱ ሰው የራሷ ጓደኞች ምናምን ማለት ነው። የምታምር ልጅ ነች እና በዚህ ሰዓት እንዴት ነው ቴሌፎን አምጪ ብሎ የተነጋገሩ? ኢትዮጵያ ላይ እንኳ አሁን ገና 5 6 ሰዓት ተኩል ነው ገና ሌሊት 12 ተኩል ነው፣ እየነጋ ነው። ያ ግን ምንድን ነው በፋታ ያጠፋ ካሜራ ይከፍት። በምን የተነሳ የእሱ ቲክቶክ እንትን ያደርጉበታል? አውቆ የሆነ መልዕክት ሊያስተላልፍ ስለፈለገ ነው በሴት ቲክቶክ የገቡ ሰስፔንስ ሊፈጥር
የእውነት ሲስማ እንዴ ያር እኮ የሀረር ልጅ ነን ጋይስ። ግባ ዶክተር። ያ ሜቢ እህቱም ልትሆን ትችላለች፣ አናውቅም። እህት የለውም እናት ብቻ ነው ያለች። ያክስት ልጅ ዘመድ ልትሆን ትችላለች። ግን ያው ሌሊት ሆቴል ላይ አብራ ይዛ ስልሽ አሁን ይሄ ነው ልንለው የምንችለው ነገር የለም። አሁን በእርግጥ እሱ ካልነገረን ድረስ ቅንድብ እየነቀልን እንደዛ ሊሆን ይችላል ቢ ማለታችን አይቀርም። ስንጠይቃቸው ካልነገሩን ምንም ማድረግ አንችልማ። አዎ ግን ምንድን ነው እንዴት ታምራለች በእናትህ። በስማም ራሷ ማሜን ነው የምትመስለው ጋይስ። ሺት ሚውት አድርጉለት። ማያ ራሷ ተመለሰች። ሚውት አድርጉለት ከማወርዳችሁ። ለምን እሱ ከገባ እሱ ከሰዎች ጋር መከራከር አያውቅበት፣ አይወድም። ማይ ወይ ጆን ግባ ወይ ተወካይ ማይ ተወካይ አካል ምንድን ነው የምታወሪው? እግዚአብሔር እኮ ሌላ አይደለም ለመሰለሽ በዚህ በሴት አካውንት ገባ። ጻፉልኛ ከስር አታይም? ምን እሷን ሊያናድዳት ነው በሴት አካውንት የገባው ማያ ይላል። ልጅቷ ደግሞ ታምራለች አሉ። ኧረ እንደ እኔ በሴት አካውንት ምናምን አይደለም። ይኸውልሽ አጠገቤ ባለው ሰው ነው ይኸውልሽ የገባሁት እና በሴት በኢትዮጵያ ሌሊት 6 ሰዓት ተኩል ነው። ሌሊት 6 ሰዓት ተኩል ማን ነው አጠገብ የሚኖረው? ሆቴል አይደለ እንዴ? እግዚአብሔር የሰው አካውንት ቪዲዮ ከፍቼ ላሳይሽ። ቢሆንማ እንዴት ደስ ይላል። ጥሩ ጥያቄ፣ ጥሩ መልስ። እግዚአብሔር ለምን ለእሷም መልስ ይሁን። ሰዎች እሷ ላይ ልታናድዳት ነው የመሰለው። ለሰው ምናምን ሳይሆን በሴት መጣ አሉ። የለውም ይታያል። እስቲ አልጋው ላይ አልጋው አንድ ሴተኛበት ነው። ለሱ ያስታውቃል ጆን። እስቲ አዎ፣ በአንድ ቦታ ተገኘ። ማንም የተንደባለለበት የለም። ተጨማደደ ግን ትንሽ አይ አሪፍ ነው እሱ ብቻ። አይ የለውም። ለዛ ነው እኮ ማሳይሽ ባዝሩም ላሳይ ያው ሲጽፉልታል ሻወር ቤት ይለዋል። ሻወር ቤት አሳይ ይለዋል። ያቺ ተንኮለኝ። ኧረ ክፍት ነው ጋይስ። እውነት መሬቱን ማሳየም ጫማ ምናምን ካለ ሲጎረው እሺ ነው። አይ ምንድን ነው አይደለም። አይ በቃ አይ ምንም የለም የለም ጋይስ አልተመለሰላችሁም። ኖ ይኸውልሽ የሰው አካውንት ለምኜ ነው ማወራው እና እኮ ያ ነገር ቢኖር እኮ መሰለሽ አጠገቤ ባለ ሰው ነው ያልከውና አጠገብህም ያለው አካውንት ደግሞ እሱ ከሆነ ለዛ ነው ከኮሜንታተሮች ነው ጥያቄውን ያገኘችው። ሄል ችግር የለውም። ለእሱ አትጨነቅ። እኔ አጠገቤ ቢኖርስ ምን አገባኝ? እንዲህ የምፈልገው ሰው መወዳት ሰው ብትኖርስ ምን አገባኝ? አይ ነው ባይዘወይ ትመጣለች፣ አብራኛለች ሰው። ለእሱ አይደለም የምጨነቀው። እኔ አሁን ለማውራት የፈለግኩትኝ እንደዚህ ለማስቀናት አይደለም፣ ስለተደረገው ነገር ለማውራት ስለፈለግኩ ነው እንጂ ሌላ አይደለም። ኪዳነ ምሕረት አንቺ ቀለበት ምናምን አላረክም? ለምን ያኔ ቀለበት አደርጋለሁ እየፎገርክ ነበረ። ኢትዮጵያ ሄውን ቀለበት አደርጋለሁ ብለህ ነበር። እውነት ነው ወይ ዝም ብለህ ስታናድድ? ኧረ ይሉ ግን አሁን ሌላ ነገር ቀልድ ሊሆን እኔ ይገባኛል። ግን ሰዎች ደግሞ እንደዚህ አለ ብለውን አስተያየት ቅድም ሲሰጡ የነበሩት አይተህ ከሆነ ሰምተህ ከሆነ አይደል? እኔ አልሰማም እኮ አሁን እኔ እኮ አሁን ልዝናናበት በማርያም ይኸውልሽ አንድ ነገር ንገርሽ ታውቂያለሽ። ሪላክስ ላደርግ ነው በቃ ማዘሬ ላይ እኔ ሄድኩትኝ ልዝናና ነው። አሁን እኮ ዝም ብለሽ አሁን መመላለስ አይሆንብኝ። በቃ ያለውን ነገር እዛ ሄደን የምንጨርሰው ይሻላል። ግን የአብሮነታችሁን ፖዘቲቭ የሚያቀራርባችሁ ፓርትን በፐርሰንት አስቀምጦ ብልህ ይሄ ባትልም በፐርሰንት እስቲ ያስቀምጥ። 0%። ለምን ቅድም እንደሷ አይን የሚሞላ ሰው የለም ማለት ራሱ ስንት ፐርሰንት ሰጠዋል? ምክንያቱም አንድ ሰው ማለት ነው
ትወጂዋለሽ፣ ታከብሪዋለሽ። አንዳንድ ሰው ምንድነው ታውቂያለሽ፣ አማርኛን አሳምሮ ያወራዋል። እኔ አሁን ታውቂያለሽ አይደል፣ አሁን ባስረዳሽ ባወራሽ የእኔ አማርኛ ምንም አይመስልሽ። እሷ ግን ከ4፣ 5፣ 6 ሰዓት በላይ ስታወራ በጣም ታሳዝናለች ምናምን ገብቶሻል። በቃ ስታወራ በደምብ እኔ ራሴ ቅድም እያዘንኩ ነበር ስታወራ። ይህ ምን አይነት ወንድ ነው እያልኩ ነበር ታውቂያለሽ። ምክንያቱም ስለ ሌላ ሰው የምታወራ እየመሰለኝ ማለት ነው። እንደዚህ አይነት ፐርሶናሊቲ የለኝማ። ምክንያቱም እኔ ማለት ያለ እኔ ከሆነ በቃ እግዚአብሔር ይፈርደዋል ብለሽ ነው የምታምኚው። ምክንያቱም ውሸታም ነው፣ አስመሳይ ነው፣ እንደዚህ ነው ምናምን በቃ ቁጭ ብዬ ይሰማው ነበር። ይሄ ለእኔ ከሆነ ሰው አይደለም። እዚያ እሷ ጋር የነበረው 2000 3000 ሰው ቁጭ ብሎ ነበር አይደል? አንዱ ምን ይላል መሰለሽ፣ እንደዚህ አድርጎ አንቺ ጀግና ነሽ፣ ምን አይነት የሰው ልጅ በተፈጥሮ ከህሊናው ያመልጥ። እኔም እሷም ሚዳኝ ማን ነው? ፈጣሪ ብቻ ነው እንጂ አሁን እዛ ጋር ኮሜንት ስለተጻፈ ምናምን አይደለም። ፈጣሪ ነው የሚዳኝ። እኔም እንደ ስራዬ እሷም እንደ ስራዋ። ከዚህ በላይ ምንም እኔ ቅድም ማለት ነው ስታወራ በቃ ሰማው በቃ ያን ያህል ስለ እኔ አይደለም። እኔ ኪዳነ ምሕረትን ያን ያህል ክፉ ሆንኩ እንደ ስራዬ። እሷም ደግሞ በጩቤ ልትወጋት ልጅ አይቶ ነበረ። አሁን እኔ እሱን ላወራ አይደለም የመጣሁት። ይኸውልሽ አንዴ እናቴ፣ ይኸውልሽ ስሚኝ ማለት ክፉ አይደለም ጩቤ መውጋት ክፋት አይደል? ይኸውልሽ እሺ ወጋዋት፣ ሞተች፣ ቆሰለች፣ ምን ሆነች? ወጋዋት በቃ እሱን ተይው። አሁን እንደዚህ አላረኩም። ይኸውልሽ እኔ አሁን ዲቴል ማውራት አልፈልግም። ወጋዋ ስትል ፓስተር ነው የመሰልከው እኮ በቃ አሁን እኮ መሰልሽ በጭዌ ወጋኝ ካለች አለች። ለምናት አሁን አለች አይደል? ልጆቼን እያሳደገች ነው ያለችው አይደል? ስለዚህ አሁን ይኸውልሽ እኔ አሁን ዲቴል ማውራት አልፈልግም። እኔ ባወራ እግዚአብሔር ብዙ መጥፎ ነገር አወራለሁ፣ ግን አያስፈልግም። የሚጠቅመው ምን እንደሆነ ታውቂያለሽ? አሁን መጨረሻው ደረጃ ተዳርሰናል አይደል? ከዚህ በኋላ አሜሪካ ሀገር ላይ ምን እንደሆነ ታውቂያለሽ? ትካሰሻለሽ። እስከ ዛሬ ያልከፈለው ቻይልድ ሰፖርት ካለ አንገትሽን ይዘው ነው የሚያስከፍሉሽ። እስቲ ያስከፍሉኛ እኮ ልክፈላ። እኔ እዚህ የለኝም፣ እኔ ካሻፕ የለኝም፣ ያልከፈልኩት የለም። ያርጉታ። ይሄ ነው ወንድነት ማለት። ልጃችሁን ትይዛለህ አለች። ትይዛለህ፣ ትችላለህ ማንን ማለት ስራ ጋር ይመቻል። አንተ አንዱን ልጅ ወይ ትወስዳለህ ወይ 50% ብላለች ስትመለስ። አሁን እሱ ነው ይኸውልሽ፣ እኔ ዲቴል ከዚህ አልገባበትም። ይህንን እሱ ትራምፕ ይፍረደው፣ እሱ ይዳኘን አይሻልም? እንደ አሜሪካ ጋር እኮ አይደለም አዲስ አበባ እኮ አሁን እኮ እግዚአብሔር ሴት ልጅ እኮ ተከብራ የምትኖርበት ሀገር እኮ ነው አይደለም አሜሪካ ማለት ነው። ስለዚህ በህግ ትሂድ፣ ህግ ይፍረድን። አንድ ሰው እኮ ማርያምን ወጥተሽ ማውራት እኮ አይጠበቅብሽም አይደለም ለልጆችሽ አባት ለማንም አታወሪም። የልጆችሽ አባት ነው አይደል? አልከፈለም አይደል? እስከ ዛሬ 7 ዓመት 8 ዓመት ተብሏል አይደል? አልከፈልኩም አይደል?
ትሄጃለሽ። በቃ አንገትሽን ማንቆርትሽን ይዞ እኮ የሚያስከፍልሽ። እስቲ ልክፈል። በቃ አለቀ። በቃ ይሄ እኮ ነው። ግን አንድ ሰው አማርኛ በጣም አሳምሮ ደርድሮ ቃላት እኔ አልችልበትም ስላወራ ልክ ነው ማለት አይደለም። ወይ ደግሞ እኔ እዚህ ጋር መጥቼ ስላወራው ልክ ነኝ እያልኩ አይደለም። ጥፋት አለብኝ ጥፋት የለብኝም አይደለም። ግን ጥፋት ካለብኝም ደግሞ ስንት ሰው አለ እኮ ገብተሽ እንደዚህ ነው እንዲህ ነው እንዲህ ነው ብለሽ የምታወሪበት ነገር አለ። መቀጣት ካለብሽ ደግሞ በውስጥ እኮ ነው እንጂ እኔ እንደዚህ ነው እንደዚህ አይደለም። ሰው ያስባል፣ እግዚአብሔር ይፈጽማል። እኔ ማምነው በዛ ነው። አንቺም እንደ ስራሽ፣ ሄለንም እንደ ስራዋ፣ እኔም እሷ የምትለው አንተ ብርህንና ምናምን ኢትዮጵያ ላይ ሄደህ ኢንቨስት አደረግ። እኔ ግን እድሜንም ብሬንም ልጆቼ ላይ ኢንቨስት እያደረግኩ ነው። እንደገና ደግሞ ሚዲያ ላይ ሰዎች ጋር እየመጣ ማልወዳቸው ሰዎች ጋር ያቀራራብኛል። ይሄ አይነካም ወይ ነው ትላንት አሁን የተናገረችው። አይተህ ከሆነ ምን ማለት ነው አልገባኝም። ማለት አንተ ኢትዮጵያ ላይ ስሰራ አሜሪካ ስሰራ የነበረውን ብር ኢንቨስት እንዳረግ ለራስ እንዳዋልከው፣ እሷ ደግሞ ያላትን ብርም እድሜንም ምንም ልጆቼ ላይ ብቻ ነው እያሳለፍኩ ያሉት። እንደገና መጥቶ ደግሞ የሆነ ሲያቅራራብሽ አይሰማሽም ወይ? እና ተሰምቶኝ ነው ያለችው ትላንትና። ብዙ አውርተናል። ጀስት ግን ሲጠቃልል እንደዚሁ ነው ፖይንቷ። ገብቶሃል? እኔ አሁንም ይኸውልሽ አሁንም ማወራሽ ምንድን ነው ተክሽ ፐርሰናሊቲ ነው። ግን እኔ ይኸውልሽ ባወራው ይኸውልሽ ዝም ብሎ ለሪከርደር እንትን ነው የሚሆነው። ትልቅ ነገር እኮ ቅድም ነገር አንተ ባታወራውም ነገ መታ እሷ ታብራራዋለች እኮ። ታብራራው። እኔ ይኸውልሽ አንድ ነገር እኮ ይኸውልሽ ብታብራራው ባታብራራው አዶን ኬር። እኔ ለመጨረሻ ጊዜ መልስ የሰጠውሽ ምንድነው ታውቂያለሽ? ከዚህ በኋላ እኔ እና እሷ በምንም አንገናኝ። ምክንያቱም እኔ አፍሬያለሁ በራሴ። ገብቶሻል? እኔ እናቴ ጋር ቁጭ ብዬ እኔ አሁን ቅድም እንደዚህ ከእናቴ ጋር ቁጭ ብዬ እንዲህ እና እያየ እንደዚህ የተወራ ምክንያቱም ያሳፍራል። የፈለገ ነገር ቢሆን አንቺ ብታጠፊ ምንም ብትይ የልጆችሽን አባት ገመና ትሸፍኛለሽ አይደል? በቃ አለቀ። በቃ ኦኬ። አሳልፋ ሰጠችኝም እኔ ባለጌ ነኝ ዱርዬም ልሁን ምንም ልሁን እኔ ከወንድ ልጅ የተለየ እንትን አድርጊያለሁ። ትልቁ እኮ ገንዘብ አልረዳም ነው አይደል? ካረዳው እስቲ እንሂድና በህግ እኮ መጠየቅ እኮ ነው። እዚህ ጋር መጥቶ ማውራት ምንም ጥቅም የለውም እኮ። እርታውን ብር ብቻ ለም 24 ሰዓት ከልጅ ጋር እኔ ብቻ ማሳለፍ እንትን ብሎኛል እና 50% ትይዛለን። አሁን ህጉ እንዳለው ነው፣ ትራምፕ የሚፈርደው እንዳለው ነው። ያንተ ፍላጎት ግን 50% መያዝ ትችላለህ። እሷ የምትኖረው ዳላስ፣ እኔ የምኖረው አትላንታ። በምንድን ነው የሚሆን? አይመችም። መጨረሻው እኮ ገንዘብ ነው እኮ። ግን ከፈለገች ደግሞ እኔ ወደ ዳላስ ሄጄ እኔ በልጆቼ በባርከውን አልጨክንም። እንዲህ ስትዮ እነዚህ ሊባል ይችላል። ግን ከፈለገች ሄጄ የሆነ ነገር ማድረግ ይችላለሁ። ግን አሁን እንደዚህ ማውራት እራሱ ፈልጌ አይደለም ማውራው። ካልሆነም ደግሞ ቅድም እንዳለችው ዩሰሮ ካለች እኔ እናቴ ጋር ወስዳቸዋለሁ። በደንብ አድርገው ያሳድጉታል ልጆች። እንደዚህ አሁን ይልሽ
በጣም ጆጣ ምናምን እንደዚህ ምናምን ኖ ቅድም እኮ እግዚአብሔር በጣም ብዙ ነገር ተበላሽቷል። ማውራት ፈልጌ አይደለም አሁን ማውራው በፊት እንደዚህ አይነት ታሪክ ነበረ እንዴ ጆን? እንዲ አይደለም። እግዚአብሔርን ይኸውልሽ፣ እኔ ማውራሽ ምንድነው ታውቂያለሽ ማለት ነው። ክርስቶስን አንቺ ወንድም ሊኖርሽ ይችላል፣ 5 ወንድም አለ፣ የሆነ ነገር ሊሆንሽ ይችላል። ወንድሜን አባቴን እወደዋለሁ ምናምን ብለሽ ካወራሽ ማለት ነው ታትኛለሽ ለሰው ልጅ። እኔ በጣም ነው የጀበረኝ ማርያምን። እኔ ከእናቴ ጋር ቁጭ ብዬ ይህን ቪዲዮ ስታይ ከእናት ጋር ነበርክ? ኧረ ይደብራል። እግዚአብሔር ማዘር ይሰማቸው። አንድ ልጅ ያሳልፍልኛል ብላ የላከችው ልጅ አብሽር አብሽር፣ አይዞህ አይዞህ። ሌላ መንታ ልጆቹንም አይጠይቅም ስትል ነበር። ሰምታት ከሆነ ከዛ ጋር የተያያዘ ልምድ አለው። እኔ ግን ምንም ልምድ አልነበረኝም ስትል ነበር። ይኸውልሽ እየጠጣሽ እንትን እንዳይልሽ። አይ ጀስት ውሃ ነው የምጠጣው። አይ ነው አይ ዋው እንትን እያልሽ ለማለት ነው። እኔ እንትን ስለምወድ ነው። እና ለማንኛውም ይኸውልሽ በሰው አካውንት የገባሁት ከዚህ በኋላ እንደዚህ መልስ ማንም ባያወራ ምንም ቢሆን መልስ አልሰጥም። ግን ጆን ቆይ ልንገርሽ ይሄ አሜሪካ ነው። ቆይ አንዴ መልክቴን ላስተላልፍና ልንገርሽ፣ ይሄ አሜሪካ ነው። አሁን ኢትዮጵያ ላይ ራሱ ስትኖሪ ሴት ልጅ ተከብራ የምትኖርበት ሀገር ነው። ምንም እኮ አይደለም። በቃ በህግ ሄደሽ በህግ ጨርሽ። ከዚህ በኋላ ጆኒ በአካል እንዳታገኝ። እኔ ወደ እሷ ከሄድኩኝ አሜሪካ ሀገር ነው ያለችው። የፈለገችውን ነገር ማድረግ የምችልበት ነው። ግን አንድ ላይ ካያችሁኝ የእሷ ድክመት ነው። ዳሴት በቃ አለቀ አለቀ አለቀ። ማንም ምንም ቢል ባይዘወይ ማርያምን እኔ ማንም ምንም ቢል ምንም አይመስለኝ። ግን እግዚአብሔር ብቻ ነው ለሰው ልጅ ፈራጅ ማለት ነው። አንቺ ቃላት አሳምረሽ ስላወራሽ አይደለሁ። እኔ ደግሞ አንድ አምላክ አለኝ። እኔ ማንም የለኝም እዚህ ሀገር ላይ። አንድ ያለ ፈጣሪ ነው። የድንግል ማርያም ፎ ከሰራው ወንደ ስራዬ ጥሩ ከሰራው ደግሞ እሱ ነው የሚፈርደው። የሰው ልጅ
የሰራውን የሚያይደዋል። በቃ እሱ ይፍረድን። በቃ ከዚህ ውጭ መልስ የለኝም። ግን ብዙ ጊዜ እንደምታደንቃት ጥሩነቷን፣ ሴትነቷን ምናምን ትናገራለህ እና ለምን ነው ለመታረቅ እንትን ማታረቅ? ኖ ኖ ኖ አሁንም እኮ ምን መሰለሽ፣ እኔ አሁንም እንትን እያልኩ አይደለም። ይኸውልሽ አሁንም እንትን እያልኩ ይኸውልሽ መጥፎ ነች እያልኩሽ አይደለም ምናምን አላልክም። ጀስት አብራችሁ ለምን አትኖሩም ያልኩት እንጂ ስለ እሷ ምንም እያልክ አይደለም። አውቃል በቃ እኛ አልተግባባንም፣ አብረን መኖር አልችልም ምናምን በቃ እሱ ብላ ነው። እርግጠኛ ነኝ በጣም ያራራቃችሁ ይሄ ቀለበት የሚባለው ነገር እልሁ ነው አይደል? የምኑ? ያው እሷም ትላንት እንደተናገረችው አንተ ከቆረጠልህ ብላ ኢትዮጵያ ሄዳ ቀለበት ማሰሯ፣ ከዛ በኋላ እሱ አይደለም ታውቀዋለች። አሁን ሌላ ከዛ በኋላ ሌላ ነገር ተፈጥሮ በደንብ ድብን አድርጋ ታውቀዋለች። እኔ ወደ አዲስ አበባ ይኸውልሽ ሌላ ነገር ትታስወሪ። እኔ ወደ አዲስ አበባ ሊሄድ ያስቻለኝ ትልቅ አጀንዳ አለ። እኔና እሷ ማለት ካወራችሁ እራሷ ታወራው። እኔ ማውራትም አልፈልግም። ግን ከዛ በኋላ ከትናንት ወዲያ ምናምን ደወልኩላትና ምናምን ስላት እድሜ ለአንተ ምናምን ብላ የሆነ ነገር ስታወራኝ ጋድ ብለስ ሚን ያልኩት። ስለዚህ እኔ ያው ማውራትም አልፈልግም ይልሽ ብዬ እና ካፌም መጥፎ ነገር እንዲወጣ አልፈልግም እንጂ አሁን የእሷ መሄድ ምናምን ለእኔ ምንም ጊዜ 5 ወንድም መሀል ስላደግኩ አውቃለሁ ትንሽ የወንዶችን ስሜት፣ ወንድ ልጅም ስላለኝ ማለት ነው። እና ወንድ ልጅ ከሌላ ወንድ ጋር ኮምፔር ስታደርገው ይሰማዋል ከሚለው ያ ነበር የመሰለኝ የእናንተ መራረቅ። አይደለም እኛ እኮ በእንትን ነው ዝም ብለን ነው እንትን ያልነው እንጂ ሌላ አይደለም። ግን ለህዝቡ አንተ የምታውቀው አለ፣ እሷ የምታውቀው አለ። ህዝቡ ዝም ብሎ እንዳይፈርድና አፍላፊ ተናግሮም እራሱም እንዳይሳሳት የእውነት ቻይልድ ሰፖርት ትከፍላለህ። ዝም ብለህ አንተ እንዳባት አስገድዶ ህግ ሳይሆን ራስ ፈልግ። አይ አሁን ይኸውልሽ ምን መሰለሽ፣ አሁን የሚያስፈልገን ህግ ነው። ባውንደሪ የሚባል ነገር ታውቂያለሽ? ከዚህ በኋላ እሷ አሁን ይኸውልሽ አዲስ አበባ ሄዳ ቀለበት አርጋ ምናምን ስትመጣ ማለት ነው ማንም ጅጅ አላረጋት። እኔ ዛሬ አዲስ አበባ ቁጭ ብዬ ማለት ነው መስኮት ስለከፈትኩ ማለት ነው እንዴት ምናምን ይኸውልህ የመጣሁ እኮ ያ ነው። እሷ ግን ቀለበት አርጋ እንጂ ምንም አላወራም። ጀስት ያለበት እኮ አይደለም ማለት ለጆኒ ማለት ነው ስሜት የተጠነቀቀ አንድ ሰው የለም። እንዴ ባለው እኮ መታከም ነው ወይኔ ምናምን ብላ ምናምን አግብቼ ወልጅ እንደዚህ ምናምን ማለት ስንት ነገር እኮ አድርጋለች። አሁን ሌላ ዲቴል አይደለም ግን እኔም እኮ የልጆቼ እናት አለች፣ ስሜት አለኝ እኮ አብሬያት እኮ 8 ዓመት 9 ዓመት አሳልፌያለሁ አይደል? እንደዚህ አድርጌ ምናምን ማንም ስለ እኔ አልተጨነቅም። ዛሬ ግን እኔ እኮ እዚህ ሆቴል ነው የምኖሩ ብዬ መስኮት ስለከፈትኩኝ ማለት ነው ብዙ ነገር ነው እንትን ያለው እና ያ ማለት ወንድ ልጅ ስሜቱ አይጎዳም ማለት አይደለም። ይጎዳል በሰዓቱ ማለት ነው። አግብታ እኔ እኮ ማለት ነው ማሚ ታስራለች ምናምን ሲሉ አላውቅም። ታስራለች ምናምን ሲሉ አላውቅም። እናቷ ጋር ደወልኩ፣ አባቷ ምናምን። ከዛ ቫኬሽን አለች። የሆነ ሰዓት ነው ቤታዮ
እንትን ስትል ፖስት አድርገው ይሁን ምናምን ልካዩ ምናምን ቀለበት እንዳደረገች ያወቅኩትና አዩፋ ግን ሲሪየስ ለራስ የሆነች ዜናውን ያበሰረች ታዲያው በቃ አሁን ማለት እንትን አይደለም፣ ግን በሰዓቱ እንደዚህ ስትልቅ ዋት ነው ያልኩት። አንተ የታሰረች መስሎ አስጨነቀ እግዚአብሔር በሰው ማለት ነው። እኔ አልገባኝም፣ ግን እሷ ለካ አሽሽ ገዳሚ እያለች ነበር እዛ ሄዳ ማለት እኔ አላውቅም። ከዛስ ሳምንት አልሞላው መጣችና እንዲህ ምናምን እያለች ጣቷን እያሳየች ምናምን እንዲህ እያወራች ማለት ነው። እኔም እኮ ወንድ ነኝ፣ የልጆች አባት ነኝ እኮ። ጆኒ ይጎዳል ብሎ አንድ ሰው አላሰብም በሰዓቱ ማለት ነው። ግን ቤታን ለምን እንደምወዳት ታውቂያለሽ? ያ ለእኔ ስሜት ስለተጠነቀቀች ማለት ነው። ምክንያቱም ስለምታውቀኝ ምክንያቱም እኔ ምን ያህል እንደሆንኩኝ ስለምታውቅ እንጂ ለእኔ ምንም እንትን ብላ ምናምን አይደለም። ግን ቤታ በሰዓቱ ስጨነቅ አውቃ ምናምን አይደለም። ግን በሰዓቱ እግዚአብሔር በሆነ ነገር ብቻ ላከችልኝና አየሁትኝ። ግን እግዚአብሔር ይመስገን ያልኩት ገብቶሻል። እኔ ሁሌም ማለት ነው በምክንያት ነው ከቤታ ጋር ማልጣ ነው። ቤታም በጣም ነው የምወዳት ማርያም። ምክንያቱም መሰለሽ የሆነ ልብሽ የሆነ ነገር እንዲህ ማለት የሆነ ነገር ውስጥ እንደሆነ ያደረገችኝ ሰው ስለሆነች ቤታ መቼም አልጠላትም። እኔም እና ኤኒዌይስ ሄሉዬ ሰላም ደሪ። ከዚህ በላይ ይበቃኛል። አብሽር እሺ። በቃ እኔ ምልሽ ምነው ታውቂያለሽ፣ ከዚህ በኋላ ማለት ስላሳዝነኝ እሷ አንተን ደግሞ እኔ በሀረረኛ ቋንቋ አወራሃለሁ። ታውቃለህ ሀረር አይደል? አንዳንዴ ደግሞ የእሷ ጥፋት ጉልት ሲል ደግሞ ለእሱ ስለምን አትጨነቅም ብዬ እንደገና ስናገራ ዞረችባት ደግሞ ይላሉ ህዝቡ። እኔ ግን የእሷ የምታሳየው ነገር እንትን ያደርገኛል፣ እንደዚህ ያንዣዋዥወኛል። ገብተዋል። ወይም ደግሞ ይሄ ልጅ የማይሆንሽ ከሆነ ለምን በየጊዜው እየመጣሽ ታለቅሻለሽ? ሚዲያ ላይ አትምጣ ነው ወይ የምትይው? ሚዲያ አንድ ትራክ ድራይቨር ከሆነ መደበሪያ ይፈልጋል፣ የሚያዝናናው ሰው ይፈልጋል። በመጣ ቁጥር ለምን የምታለቅሽው ብዬ ቅድም ስጠይቃን ነበር። ያ እና ስዋዥቅ እንዳይገርም እንትናም እንትን እንዳይላት እና ትልቅ ነጥብ የዛሬ ለሪከርደሮች ስንቃችሁ ፖል ጋር ቀለበት እንዳረገች ለጆን ሄዳ ያሳበቀችው የኔ አይነቷ ፈታላ ወሬኛ ቤታ ናት። እየተጫወተችብህ ነው ብላ አይኔን የገለጠችልኝ እሷ ናት ነው ጠቅለል ሲደረግ። ያ እኔም እኔ ጋር ደግሞ ሪከርድ የሰማኸው አሁን ጆንን አመጣሁት፣ ነገ ፖልን አንድ አምጥቼ ሆዳችሁ እንዳላሳረረ ያለችውን ቪዲዮ እኔ ጋር ነበር የሰማሁት። እዚህ ጋር አልሰማሁም ነበር አልክ። ዛ ሴት ለምን ሰው ልጅ የሚመጣበትን ያለበትን ቤትና ያለበትን ፈንጂ ማወቅ አለበት፣ ወይ ማክሸፊያ ወይ መፈንዳት አለበት። ይሄ ወሬኝነት አይደለም ምናምን አይደለም። ያለውን ነገር አንድን ሰይጣን መሆኑን ካመንክ ወይ በስማም ወይ ቢስሚላይ ብለህ አብረህ ትዛለቃለህ። ዛ ሴት እና አንድ ሰው ከማጋ እንደሚሆን ማወቅ አለበት የሚል አቋም ስላለን ነው። ለማንኛውም አሳና እርግብ አብሮ መኖር ካልቻለ ይህን ዜና እንኳን አበሰርሽ ቤት
ለካ ከኢንስታግራም ጀምሮ የተባለው ይሄ ምስጢር ስላለ ነው። ኦኬ ለማንኛውም ተብተብ እያደረጋችሁ ጋይስዬ፣ ጋለሪም እንዳረሱ ኢትዮጵያ ቴሌቪዥን መስላችኋለሁ አለ እንደዚህ አምሮብኝ ስቀመጥ። ለማንኛውም ዶክተርዬ ባለ ጉዳዩ ሲገባ እንደዚህ ክርክር መናገር ስለማይችል ለዛ ነው እድል የምሰጠው ለጆን። ባለ ጉዳይ ሲገባ ሁል ቀን ለሱ ብቻ ጊዜ ይሰጠዋል። ለዛ ነው ይቅርታ። እሺ ያው ይህንኑ ኢንፎርሜሽን ከባለቤቱ መስማት ደስ ይላል። አረ እንደገና ደግሞ አክብሮ አንድ ሰው ሲመጣ በክብር የመስማት ችግር የለብኝም አይደል? ሲርቁ ደግሞ ሳይኖሩ ሲቀር ደግሞ አንተ በገባ መጠን አንድ ገላ አስተያየት ትሰጣል። ባለቤቱ ራሱ እዚህ ነኝ ሲል ደግሞ ከራሱ ትሰማለህ አይደል? ለዛ ነው ሰዎች ሲመጡ እድል የምሰጣቸው የኬዙ ባለቤቶች ማለት ነው። ዶክተር ግባ ወንድማችን። ከዛም ፌቪዬ ትገቢያለሽ። መግባት የፈለጋችሁ አንዳንድ ጻፉና ትገባላችሁ። ጆኒ መግባት ከፈለግ አንዳንድ ጻፍልኝ። እሺ አስገባለሁ መልሽ። ዶክተር ግባ። ኦኬ ምንድን ነው ምን አለ መሰለሽ፣ አሁን በዚህ ጉዳይ የእነሱ የህይወት ታሪክ ኦልሬዲ ፐብሊሽ ከሆነ ሰነባብቷል እና ሁላችንም ብናወራበት ልንማርበት የምንችላቸው ብዙ ነገሮች አሉ። እንደሷ ለአይን የሚሞላ የለም ብሎ 0% ግን አብሮ የመኖርን መደምደም ዚስ ኢዝ ራይት ስታቲስቲክ ዩ ቲንክ? እንደ ዶክተርነት ዶክተር አይደለሁም። ምንድን ነው አሁን ወደ እንትኑ ወደ ችግሩ ስንገባ አሁን ማስተዋል ያለብን በዚህ መሀል ላይ ልጆች አሉ እና የልጆችንም ስለ ልቦና ማሰብ አለብን። አንደኛ እናት ስትሆኚ የእናት አክት አለ። ከወለድሽ በኋላ ልጅነትሽ አበቃለቅ። አንቺ የምትኖሪው ለራስሽ አይደለም። አባትም ስትሆኚ ደግሞ ሞር ሪስፖንሲቢሊቲ ያለብሽ እና ልጆችሽን የማሳደግ ከማሳደግም አልፎ ደግሞ ራዕይ መሆን ግዴታውም አለብሽ። ይሄ ገንዘብ በመስጠት ብቻ ወይም ልጅን ትምህርት ቤት አድርሶ በመመለስ ብቻ እናትነትና አባትነት የፓረንትን ግዴታ ልትወጪ አይገባም። የሁለቱ የእሷና የእሱ ግን ዶክተርዬ ከእሷ ጋር ፓረንትነት እሷ የምትፈልገው ፓረንትነት ምን መሰለ፣ በህግ የሄደ ሳይሆን በራሳቸው ስምምነት ነው። ስምምነቱ ደግሞ ኤኒታይም ቤትም እየመጣ ልጆቹን ቼክ ማድረግ ምናምን ፓረንትነት ነው የምትፈልገው። ችግሩ ደግሞ ኤኒታይም ቤት ስትሄድ አምሮብሻል የሚባል ነገር ይመጣል። ልክ ነሽ። ልመጣልሽ ነው። እሷ እንደዚህ አይነት ትራዲሽን የሆነ ዝጉብኝ አይነት ፓረንትሊ ነው መሰለኝ የምትፈልገው። ወደ እሱ ልመጣልሽ ነው። እሱ የሚያሳየው ምንድን ነው? ፍላጎትን አለማወቅ ነው። ይሄ ጊዜ ይሄዳል፣ እድሜ ይረዝማል፣ ግን ፍላጎትን ባለማወቅ የሚፈጠሩ ችግሮች ናቸው። አሁን እንደዚህ አይነት ነገሮች ባሉ ቁጥር እድሜና ጊዜ እየሄደ ቱሌት ከሆነ በኋላ ወይ እንነቃለን። በመንቃንበት ሰዓት ነገሮቹ ተቀይረው ያሰብናቸው ነገሮች የሚሆኑበት ጊዜ አይደለም እና እሱ ነገር ትክክል አይደለም። ግን ምንድን ነው በስምምነት ለልጆቹ ደግሞ መኖር የሚቻልበትን መንገድ ማመቻቸት ይቻላል። እሷና እሱ በእርግጥ እንደው ተስማምተው በቃ ያለፈውን ነገርም ትተው የሶሻል ሚዲያውንም ነገር ትተው አንድ ላይ ሆኖ ልጆችን ማሳደግ ልጆችን የተሻለ ነገር ማድረስ የሚችሉበት መንገድ ቢኖር ይሄ መንገድ ጥሩ ነው። ኦልሬዲ ወልደዋል፣ ተጋብተዋል። እሷም አጥፍታለች፣ እሱም አጥፍታለች። ወደኋላ እኛ ጥፋቱ ስር መግባት አይገባንም። ግን እኛ ወጣቶች ከእንደዚህ አይነት ነገር ልንማርበት የምንችል እንዴት አይነት ቶክሲክ የሆነ ሪሌሽንሽፕ መጨረሻው ምን ሊሆን እንደሚችል ማሳያ ሊሆን ይችላል። እኔ እሱን አላውቀውም፣ እሷንም አላውቃትም በአካል ሶሻል ሚዲያ ጋር ነው እሷን ያየኋት። ሰሞኑን እያለቀሰች ነበር እየጠጣች። እሱም እንደ አጋጣሚ ቅድም ቪዲዮ ከፍቶ እያሳያት ነበረ እና ልጆችን ሪስፖንሲቢሊቲ ውሰድ ስትለው ሻት እናድርግ ወይ ይላታል። እና እንደዚህ አይነት አመላለሶችም ቢቀር ምናልባት ይሄ መጠጥ የሚያሳስተን ከሆነ በሁለቱም በኩል ያለው የመጠጥ ፍቅር ቀንሶ ግን ለእነዚህ ለትንንሽ ልጆች ነገ ከነገ ወዲያ መጠየቃቸው ላይ ከእሷ ጋር ገብቶ ነው እሷ ልጆቹን እንከፋፈል ወይ እንደዚህ እናርግ ስትል እሱ ሻት እናርግ ያላት ሪስፖንሲቢሊቲ ውሰድ አይነት ነገር ስትለው በመስኮት እያሳየ ሻት ላይ ታዲያ የእርሺው ብሎ እንጠጣ ብሎ ነገር እያስቀየር አይደል? እንደዚህ ማለት እንደዛ ነገር ነው ያየውኝ እና ያ ነገር ማስቀየር የለም እዚህ ላይ አናወራውም ይመስላል። ወንድ ብዙ ጊዜ እንደዛ ያወራል አይደል?
ያ እሱ ነገር ትክክል አይደለም። አሁን ትልቁ ቁም ነገር ምን መሰለሽ የሉ የእነሱ ሳይሆን ከዚህ ነገር የምንማረው ነገር እኛ ወንዶቹ የምንማረው ምንድን ነው? ሴቶችስ የምንማረው ምንድን ነው? እና እኔ የእነሱ እሷ ስትናገር ቆይ እንደመጣላ አታውራ ፕራዘር ኖ ምን ሰዓት ነው የሚባለው? የት ነው? የ3 ብር ላስታውስ፣ ምናልባት የ3 ብር ቦዲ ታሳየኛለህ ወይ ነጭ ቲሸርት ለብሰ ምናምን ስትልህ ወደ መስኮት የሄድክ ሻት ነው ሲጀምር። አንተ አሁን ስለ እኔ ማውራት አይጠበቅብን። ኖ እኔ ስላንተ አንተ ምንም ማር ጋስት ላይ ገብታችሁ ነበር እንደ ጆን ኖ ሃፒ በርዝዴ ልላስ ስገባ አንተ እንደዚህ አንድ ያውርጃቸው በናችን እና እኔ እናችን እናወራ። ችግር የለውም አሉ ስንቴ ነው የምንወርደው? ግን ሄሉዬ መውረድ አለብሽ። ኧረ በእናትሽ ሄሉ እኔ ላውራ በእናትሽ። ግምታችንን ነው የምናወራው። እሱ ባለቤቱ አሁን ዶክተር አነሳ። እስቲ በምን የተነሳ ነው ያለው እንስማ። እሺ ቤቢዬ ሄሉዬ ምን መሰለሽ የኔ ቆንጆ ልጅ በእናትሽ እሷ ላይ ሙድ እንደሚይዘው እኛ ላይ ሙድ መያዝ ነው የሚፈልገው። ገባሽ? እሱ ማን ስለሆነ ነው እየገባ ውረዱ ውጡ የሚለው? ይሄ ቁም ነገር ሰርቶ እኮ አይደለም። ጆን ከኔ ጋር ያወራል በውስጥ እንዴ። ኦኬ እኔ ላውራ ብራዘር። ልክ ቁም ነገር እንደሰራ ከኔ ጋር በውስጥ ያወራሉ። ስለምን ጉዳይ ነው የሚያወራሽ? እናወራለን ስለ እሷ ጉዳይ፣ ስለ ሚስቱ ያውቃል። ይንገርሽ ማናት ገባት ነው እና አፍረሳት ነው የምታወሩት። እጠይቀዋለሁ ተይኝ ይለኛል። በጣም ነበር በትልቁ አካውንት የሚፖስታቸው። እሷ እንደፈለግሽ አድርጊያት እባክሽ ተይኝ ይለኛል። እኔ ደግሞ ሚስትህን አክብር፣ ልጅህን አክብር፣ እሷን በስነስርዓት የምትይዝ ከሆነ እተውሃለሁ እለዋለሁ። ኖ ስለ እሷ አያገባኝም ነው የሚለኝ። ቆይ ማንሽ ቆይ ፌበን ወሬ አታውራ ታውቃለህ። ቆይ ፌበን የት ምንድን ነው? የጀርመን ነው ብቻ አንቺ የምትወዥው ነሽ? አዎ የምትወዘዋ። ኦኬ አንዴ አስወርጃት በእናትሽ ላውራበት ሚስጥሩ ነው። አንዴ እኔ ኑረድ ማለት ምን አይነት ሚስጥር? እሺ ቆይ አለ ካለሽ ቆይልሽ ቆይ አንዴ እኔ ስለ እሷ ያወራሁሽ ካለ ፖስት አድርጊሽ። ይኸውልሽ እሱ በጣም የሚገርምሽ ነገር እንደዚህ ቆይ የጻፈልሽ ካለ ፖስት አድርጊ ብሎ ስለፈቀደልሽ አሁን ላኪው እንዴ መሰለሽ የኔ ቆንጆ ይኸውልሽ ይሄ ሁለተኛ አካውንቴ ነው። በሪፖርት ተዘግቶ ያኛው ያውቃል። ሚስቱ ታውቃለች። ስለፈቀደልሽ ላኪው። ከዛ ይኸውልሽ ሄለን ይሄኛው እኮ ሁለተኛ አካውንቴ እኮ ነው። ይሄ እና ማስረጃ ላታመጪ እናወራለን ብለሽ እንደዚህ ነገር ማለት ስለ እሷ ጥላቻ ለአንቺ እንደሚያወራ ለምን ለእሷ የተለየ ኢማጂን ትሰጫለሽ? አንቺ ቆይ ልንገርሽ፣ ለእሷ የተለየ መረጃ አይደለም። ልጁን አይተሽው ከሆነ በጣም እዛ ጋር የበድላትና እዚህ ጋር የመጣና ብብቷ ላይ ይተኛባታል፣ ብብቷ ይላሳል የሚል ሰው ነው። በምንድን ነው እሱ እኮ ልጆቹን የሚያከብር አይደል? እስኪ ወንድ ከሆነ የሚረዳበት እኮ አካውንቱ ላይ አለ ገንዘብ። ለምን አያሳየንም? ብር እሱ እኮ እየደለለ እኮ ነው። አልረዳሁም፣ እኔና እሷ እንተዋወቃለን፣ እንዳረዳው መንግስት ነው የሚያውቀው ይላል። ያሳየና ከረዳ ለምን አያሳየንም? ወንድ ከሆነ አንቺ ልሽ ቆይ ሄዱ አንቺ መጀመሪያ ያሳየ ማሪ በትልቁ አካውንት እኮ ነው። ይሄኛው ተዘግቶብኝ እኮ ሁለተኛ አካውንቴ ነው። እሱ ራሱ ግራ የገባው እኮ የሁለተኛ አካውንቴ ስለሆነበት እኮ ነው። ምኑን ያላቅሽም እግዚአብሔር በጣም ፖስታቸው እኔ ነበርኩ ትቼ ነው እኔ ነበርኩ ፖስታቸው እኳት ይኸውልሽ ይሄ ማስታወቂያ ድርጅት አይደለም ካለሽ አቺ ከዛ በኋላ በዚህ ጉዳይ ላይ በውስጥ በኩል በሌላ ስለ እሷ ክፋት የሚያወራ ከሆነ ምን ታደርጋለሽ መሰለሽ? እሱ መዘጋቱን ሳያውቅ አምጪ ያለሽ አንቺ ነሽ ተዘጋ ያልሽው። አየሽ ዛት ሚስ ምንም አላወራሽ። ወረረ ቀጥለ እንትና ማለት እንደዚህ አይነት መረጃ ለእሷ ለምንድን ነው የተለየ ኢማጂን ምሰጣት? ይኸውልሽ ምን መሰለሽ አውቀው ነው። ይኸውልሽ አንዳንድ ሰዎች አሉ እኔ ስም አልጠራልሽ ማለት ነው። ዝም ብለው በጣም ተጨንቀው የሆነ ነገር እንትን ማለት ስለፈለጉ ነው፣ ሳይድ መያዝ ስለፈለጉ ነው እንጂ ምክንያቱም እቺ መሰለሽ ሲንግል ማምንሽ ጀርመን ላይ ማለት ነው አውቃታለሁ። እውነት የምነግርሽ ማለት ነው
ዝም ብላ በመጦዝ ምናምን የምታሳልፍ ሰው ነች። ወደ እናንተ ጉዳይ ግባ። ተው አሁን አፒ እንትን እንደ ሲያሾፍባን ነበር እስክ እንትንሽ ላለው እንትና ዶክተር ለዛ መልስለት። ተዋት እሷ እኮ እስቲ ያርግ እስቲ እሱ ያለውን እሱ ያለው ምንድን ነው? እሷ አብረን እናሳድጋለን ወይ ስትለው ሲያሾፍባት አንድ ሻት እናርግ እንደ እያላት ነበረ አለ። አንተ ደግሞ ኖ እንደዚህ አላልኩም ብለህ ጀምረ ነበር። በዛ ላይ ቀጥ አብራችሁ ገዝት ገብታችሁ ነበረ ወይ ከማሜ ጋር አልኩ። እንኳን ተወለድሽ ልላት ገብቼ ነበር በማል ፌቪ ገባች። ቀጠል ከዚ እኮ ሀፒ በርዝዴ አልኳት አለቀ። ከዛ እሷ ደግሞ ኤክስፕሌን አረገች ስለነበረው ነገር ማለት ነው። ታለቀ እኮ ከዛ ውጭ የለው። ግን ጆን እውነት መንታ ልጆች ሌላ እንደነበር አለ። ሁሉንም ተረዳችኋለን? መንታ ልጆች ከአሁን በፊት ከማሜ በፊት በነበረ ሪሌሽን መንታ ልጅ እንዳለ ሲነገር ነበር። ራሷም ስትል ነበር። መንታ ነው ወይስ አንድ ልጅ ነው? መንታ ልጅ አለ። ኧረ መንታ አንድ ልጅ ከሆነ አለኝ። መንታ ተብሎ ወንድ ሲያዳላ እሷ መንታ አስወልዶ እሷን በተራ ያስወለደው ስንል ነበር። አይ መንታ አይደለ፣ አንድ ልጅ ግን አለ። እና ይሄኛው ሪሌሽን ሳይጨርስ ነው ይሄኛው በድንገት የተፈጠረበት። ለዛ ነው የተወዛገበው እያሉ ነው። ኧረ እናቴ ትሙት ስሚ፣ ግፍ ማለት ነው። ይከተልሻል። እናት የሆነች ሚስት ነበረች። ሰው የዘራውን ያጭዳል የሚባለው እውነት ነው። ይኸው ተከተለኝ ማለት በድንገት ነው ይሄ ህይወት ውስጥ የገባኸው እና ከዛን ያው አሜሪካ ነው ልሽ እኔ አሁን ማለት ነው በጣም ጩጬ ነበርኩ። ወደ አሜሪካ ሀገር ስመጣ አለቅ ግን አይደለም እንደዚህ ምናምን ልትያት ማለት ነው። ምርጥ ሰው ነበረሽ። ግን ምን ያደርጋል ከሁለት አንዱ ህይወቱን ለማስተካከል አልሞከርክም? ኖ ያ እኮ መሰለሽ ወደ ገና ጩጬ ነበርኩኝ ምናምን ወደ አሜሪካ ሀገር ስመጣ ምናምን የነበረ ላይፍ ነው። ይሄ ነገር የሚወራ ነገር ምናምን አይደለም። ግን እንትን ያልሽው የልጅነት ፍቅር ስለሆነ ከአይምሮ አይጠፋም ምናምን ነበርና ካናዳን ያለችውን ኢትዮጵያ ነች። ኦኬ ካናዳን ያለችው ብሎ እኮ ማሜን ለማረጋጋት ነበረ ማለት ነው። ኢትዮጵያ አይደለችም ካናዳ ገብታለች አብረን የገባ ነው ብሎ አንድ ውስጥ አዋቂ ነኝ ብሎ ቅድም ኢንፎርሜሽን ሲሰጥ ነበርና ይሄ ነገር ማሜን ሊያረጋጋት ይችላል ብለን ሞር እንድታብራራበት እድል ሰተናት ነበረ። ኢትዮጵያ ካለች አንተ ደግሞ ሞር አረ ስሚ የምታፍሪባት ሰው እኮ አለች። በጣም ሚስኪን እናትሽ የምታከብር እናቴ ስቲል ትወዳታለች ማርያምን። እሷ የራሷን ህይወት ይዛ የምትኖር ሰው ነች ምናምና እናቴ የምታከብር እናቴ የምትወድ ምናምን ዛሴት አለቀ በቃ። በልና ልውረድ በልና ውረድ። አይ ጆ ምንድን ነው መሰለህ ይሄ የእናንተ በሁለት ሰዎች መሀል አለመግባባት ይፈጠራል አይደለም? እሱ እግርና እግር የሚጋጫል። የእናንተ አለመግባባት እናንተን ሊያስጨንቅ እናንተንም ሊጎዳ አይገባም። እናንተንም እንደዚህ እንካ እንቺ ሊያባብል አይገባም። በመለያየት ውስጥ ግን ኦኬ ምን አለ መሰለህ
እንደ ወንድም እንደ ወንድም ስናገር ነው። እኔ ምንም የማውቀው ነገር የለም። ዝም ብዬ እንዳጋጣሚ እየሰማው ስለነበረ ትንሽ እንደ ሰብአዊ የራሴ ኮንሰርን ሊያደርገኝ የሚችሉትን ነገሮች ሜንሽን አድርጎ ማለፉ ደስ ጥሩ ነው ብዬ ስላሰብኩኝ ነው። እና እንደ ወንድ አንዳንድ ጊዜ ሪስፖንሲቢሊቲ መውሰድ ደግሞ ጥሩ ነው። ለምን ነገ ከነገ ወዲያ እድሜ ይሄዳል። እድሜያችን አደግ ባለ ቁጥር የሚቆጩንን ነገሮች አለማድረጋችን ጥሩ ነው። በእናንተ አለመግባባት ውስጥ ችግር የለውም፣ ላትግባቡም ትችላላችሁ። ግን በመሀል ልጆች አሉ እና ልጆች አባቴ ማን ነው ብሎ በአባቴ እንዲኮሩ መሆን አለበት። አትሊስት እኔና እሷን ላይ ይቅርብን፣ ግን እኛ ፈልገንም ሳንፈልግም ያመጣናቸው ሌላ 2 ልጆች አሉ ምንም የማያውቁ። አሁን ላይ ምናልባት እድሜያቸው ትንሽ ናቸው፣ ላይጠይቁ ይችላሉ። ነገ ከነገ ወዲያ ግን የአባቴ ችግር ምንድን ነው ብሎ ማየታቸው አይቀርም። ለምን የእናንተ ደግሞ በተለይ ሶሻል ሚዲያ ጋር የወጣ ነገር ስለሆነ ያንተም የራስ የሆነ ሳይድ የሆኑ ሰዎች ይኖራሉ። አንድ ጥያቄ ጠይቅ። አንድ ጥያቄ ጠይቅ። አንተ ልጆች አሉ? የሉኝም። እሺ ከሌለ እኔ ላይ ለመፍረድ አትሩጥ። ግን እሺ ቆይ አንዴ የምጠይቅህን ብቻ መልስልኝ። አንተ ልጆች አሉ፣ ከሚስት ጋር አልተስማማህም፣ ምንድን ነው ውሳኔ? ኦኬ ደስ የሚል ጥያቄ ነው የጠየቀኝ። ገንዘብ መስጠት ብቻ ተገቢ አይደለም። ከገንዘቡ ይልቅ ልጆቹ ቆይ ያው እንደሱ አይደለም። ይኸውልህ ገንዘብ ምናምን አይደለም እያወራሁ ያለሁትኝ። ከሚስት ጋር በምንም አትግባባም። በማል ልጆች አሉ በማል ልጆች አሉ እና ለልጆች ኦኬ ከሚስቴ ጋር አልግባባም። በማል ግን ልጆች አሉ። ልጆችን ግን አሁን ቆይ አንተ ልጆች አሉ? አሉኝ አሉ። አሁን ቅድም የለኝም አሁን አለኝ ምናምን ምን ለእንትኑ ፈልገው ነው አይደለም? ኦኬ ይሄን አሁን የለኝም ብለህ ነው አስተያየት መስጠት እኮ ቀላል እኮ ነው። እኔም ነገ እኮ አሁን ልክ አንተ እዚህ ቦታ ላይ ብትው መጥቼ በደንብ አስተያየት ሰጠብሃል። መፍረድ ቀላል ነው። ቦታው ላይ ካልተቀመጥክ አስተያየት መስጠት ቢኖርብኝ በእናንተ ግንኙነት ይሄ እንደዚህ ነው ማለት ነበረ። ግን እኔ አስተያየት ሳይሆን እየሰጠው ያለሁኝ አስተያየት ነው የምትሰጠው እኮ። አሁን ቅድም ልጅ የለኝም አልክ፣ አሁን ደግሞ አለኝ ትላለህ። ይቅርታ ጆሽ፣ በቃ ይቅርታ። እኔ አግብቶኝ አይደለም የሚያገባኝ ነገር ሆኖም አይደለም። እኔ በቃ ካላገባህ ከቅድም ጀምሮ አስተያየት እየሰጠ